ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 14 2018 ዓ.ም ላይ እንገኛለን። በዚህ ሰዓት ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። የ24 ሰዓት ዋና ዋና ወታደራዊ መረጃዎችን፣ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ግፍ እና ሰቆቃ በኋላ የተወለደው በወለጋ ቀጠና ያለውን ንቅናቄና እንቅስቃሴ በተመለከተም ዝርዝር መረጃዎች ይዣለሁ። በዚህ ቀጠና ያለው አጠቃላይ ሁኔታ እንግዲህ ወታደራዊ ዘመቻዎችን በማቆምና በንጹሃን ላይ የሚደርሰውን ግፍና ሰቆቃ ጭምር በማስቆም ባሪያነት የሚጠቀስ ራስን የመከላከል ንቅናቄ ነው እየተደረገ ያለው። ከዚህ ጋር በተያያዘ በወለጋ ቀጠና ያሉ የ24 ሰዓት ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች ያለውን አሁን ሁኔታን በተመለከተ በሁሉም ቀጠናዎች ያለውን አጫጭር መረጃዎች ወደ እናንተ አደርሳለሁ። የሻለቃ አዛዡን ጨምሮ ሌሎች በርካታ የሚሊሻ አድማ ብተናና የመከላከያ አባላት ጉዳት ደርሶባቸዋል። ወታደራዊ አዛዡን ጨምሮ የደረሰው ጉዳት በነበረው ውጊያ እንዴት ነው የሚለውን አብራችሁ ትቆዩት የምትከታተሉት ይሆናል። በተለያዩ አካባቢዎች ያሉ መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። ከዚህ ባሻገር በትግራይ ያለውን ማጠቃለያ ሁኔታ በተመለከተ የ24 ሰዓት ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። በርካቶቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በየትኛውም የኢትዮጵያ አካባቢዎች ያሉ ሁሉንም እውነቶች በ24 ሰዓት ለመሸፈን ጥረት ይደረጋል። ሁሉንም ክስተቶች በዘገባዎች ውስጥ ለማካተት ጥረት ይደረጋል። ለዚህ ደግሞ ጥቆማና ሀሳብ ቢኖራችሁ ከተለያዩ አካባቢዎች ሀሳብ አስተያየቶችን ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ወደ መረጃዎች ነው በቀጥታ የሚሄደው። መግቢያ ላይ ጊዜ አትውሰድ የሚሉ አስተያየቶችን ተመልክቻለሁ። በመግቢያ ላይ እንደገለጽኩት በወለጋ ቀጠና ያለውን መረጃ ነው የማስቀድመው። በወለጋ ቀጠና እንግዲህ ባለፉት 7 ዓመታት በተለየ ሁኔታ የተለየ ግፍና ሰቆቃ ሲፈጸምበት የቆየ ቀጠና ነው። በዚህ ቀጠና ያልተፈጸመ የግፍ አይነት፣ በሰው ልጅ ላይ ያልደረሰ የሰቆቃ አይነት የለም። እንግዲህ ሚዲያዎችም ሌሎችም ሰብአዊ መብት ድርጅቶችም በማይደርሱበት ሁኔታና ጉዳዮች እንኳ ተጣርተው እስካሁን ድረስ በአግባቡ ያልተሰነዱበት ቀጠና ነው። ከዚህ ግፍና ሰቆቃ መፈናቀል በኋላ በአካባቢው የሚገኙ ወጣቶች ራሳቸውን አደራጅተው ጥቅምና መብቶቻቸውን እንዲሁም ደግሞ ሕልውናቸውን ለማስከበር ከባድ ተጋድሎ እያደረጉ ነው የሚገኙት። ይህንን እንቅስቃሴ አካባቢውን ማህበረሰብ ለበለጠ አደጋ ያጋልጣል በሚል እስካሁን ድረስ በቂ ሽፋኖች እየተሰጧቸው ባይሆንም በቅርብ ጊዜ ግን ወጣቶቹ በአማራ ፋኖ ስር ራሳቸውን አደራጅተው የህልውና ተጋድሎውን አጠናክረው ቀጥለዋል። በዚህም በርካታ አካባቢዎች ላይ ያለውን ወታደራዊ ኃይል ሚዛን በማዛባት በንጹሃን ላይ ይደርሱ የነበሩ ሰቆቃዎችን ማስቆም ችለዋል። በትይዩ እንደዚሁ ትጥቅ አንግበው ከሚንቀሳቀሱ የኦሮሞ ኃይሎች ጋር ያለውንም እንደዚሁ የኃይል ሚዛን ለማስጠበቅ ችለዋል። በአካባቢው በኦህዴድ ባለስልጣናት የሚፈጸመውን ግፍና ሰቆቃ የተቀናጀ የተደራጀ የማፈናቀል ስራም እንደዚሁ ከሞላ ጎደል ለማስቆም ተችሏል። ይህ እንግዲህ ባሪያነቱ የሚጠቀስ ትግል ነው። በእርግጥ ከበርካታ ንጹሃን ሰቆቃ ደም መፍሰስ በኋላ ነው ይሄ የመጣው። በዚህ አካባቢ የሚታገሉ ወጣቶች እህታቸውን፣ እናታቸውን፣ አባታቸውም ካልሆነም ደግሞ ከቤተሰቦቻቸው አንዱን በአሰቃቂ ሁኔታ በአካባቢ በነበሩ ጭፍጨፋዎች ያጡ ናቸው። ግፍና ሰቆቃን ያውቁታል፣ መፈናቀልን ያውቁታል፣ መዋረድን ያውቁታል። ከዚህ ትቢያ ተነስተው ነው አሁን እዚህ ደረጃ ላይ እየደረሱት። በወለጋ ቀጠና ያለው መረጃ ምን ይመስላል? እንግዲህ በዚህ ቀጠና ያለው አጠቃላይ እንቅስቃሴ የአማራ ወጣቶች እንቅስቃሴ አለ። የኦሮሞ ወጣቶችም እንግዲህ በነጃልመሮ በኩል ያለው እንቅስቃሴ አለ። ከዛ ባሻገር የክልሉ የጸጥታ ኃይል ከ5 በላይ አደረጃጀት አለው። መከላከያ አለ። በዚህ ቀጠና ያለው እንግዲህ አጠቃላይ እንቅስቃሴ የተለያየ ባህሪ ነው ያለው። እስቲ ወደ መረጃዎቹ እንሄድ። በወለጋ የተለያዩ አካባቢዎች ያሉ አጫጭር ወታደራዊ መረጃዎች ከዚህ እንደሚከተለው ወደ እናንተ ይቀርባሉ። በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች በሚገኙ የተለያዩ ወረዳዎች ወታደራዊ እንቅስቃሴዎችና ዘመቻዎች ዛሬም ተጠናክረው ቀጥለዋል። ከተማው ከበባ ውስጥ ገብቷል። የደፈጣ ጥቃቶች ተፈጽመዋል። የግንባር ውጊያ ተደርጓል። በተደረጉ ውጊያዎች የወደቁ ወታደሮች አስክሬኖች ዛሬም ጨርሰው አልተነሱም። በቀጠናው ያሉ የ24 ሰዓት ዋና ዋና መረጃዎችን ስንመለከት ባጭሩ በምስራቅ ወለጋ አንገርጉትን አካባቢ ሲንቀሳቀስ የነበረ ወታደራዊ ኃይል ላይ በተፈጸመ የደፈጣ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። መነሻውን ከነቀምት በማድረግ ወደ አንገርጉት እንቅስቃሴ ላይ የነበረ 3 ኦራልና 1 ተሳቢ ላይ የነበረ እግረኛ ሰራዊት ላይ ነው የደፈጣ ጥቃት የተፈጸመው። በተፈጸመው የደፈጣ ጥቃት በቁጥር ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ መረጃ ጉዳት ደርሷል። መረጃው እንግዲህ በአሃዛዊ መረጃዎች እየተጠናከረ መሆኑ የተገለጸው በዲሽቃና በጅቦምብ ጭምር
የተፈጸመ የደፈጣ ጥቃት ነው። ይህንን ተከትሎ ከነቀምት ወደ አንገርጉትን እንቅስቃሴ ላይ የነበረ ሌላ ኃይል ላይም እንደዚሁ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱ የተፈጸመበት ቦታ ባለፈው በዚህ ቀጠና ጀኔራሉ እንቅስቃሴ ሲያደርጉ የነበረበት እንዶሌ ዲቾ ተብሎ የሚጠራ ተራራማ ስፍራ ላይ ነው። በተመሳሳይ ትላንትም የደፈጣ ጥቃቶቹ የተፈጸሙት ባለፈው እንግዲህ በዚህ ቀጠና ነው። ጦርነት ከተጀመረ በኋላ በጀኔራል ደረጃ ለመጀመሪያ ጊዜ ጥቃት ተፈጽሞ ውጊያው ላይ ጉዳት እየደረሰው አሁንም ጀነራሉ በጥቃት በተፈጸመበት ቦታ ነው ይሄ ጥቃት ተፈጸመው። በሌላ መረጃ በጊዳ አያና ወረዳ የከበባ መግባቱን ወረዳው መረጃዎች ገልጸዋል። የጃልመሮ ኃይል ዛሬ ማለዳ ጀምሮ ጊዳ አያና ወረዳን ከበባ ውስጥ አስገብቷል። ይሄ ሆነው ይላሉ የመረጃ ምንጮቹ ወደ ኪረም ወረዳ አካባቢ የነበረው ኃይል መንቀሳቀሱን ተከትሎ ጊዳያና ወረዳ የኃይል መሳሳት መኖሩን ያስተዋለው የጃልመሮ ኃይል ከተማውን ከበባ ውስጥ አስገብቷል የሚል መረጃ ወጥቷል። እንግዲህ በአካባቢው በርካታ እነዚህ ቀበሌዎች የሚጠቀሱ ቀበሌዎች እና ወረዳዎች ከ90-80 በመቶ በላይ የአማራ ተወላጆች የሚኖሩባቸው አካባቢዎች ናቸው። ያው ካለው ሁኔታ አንጻር ስጋቶችም እንዳሉ መረጃዎች ይገልጻሉ። ኪረሙ ላለፉት 4 ቀናት ከባድ ውጊያ ሲደረግበት የነበረው አካባቢ ዛሬ ውጊያ ቆም ብሏል ተብሏል። በአየር ኃይል በመካናይዝድ በእግረኛ በዚህ ቀጠና በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ነው የደረሰው። በዚህ ውጊያ ፋኖ አንድ ድሽቃን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን፣ ትጥቆችን እንዲሁም ደግሞ የሻምበል አዛዥና በመቶ አለቃውን ጨምሮ በርካታ ወታደሮች መማረካቸውን መረጃዎቹ ያሳያሉ። ዛሬ በቪዲዮ የወጡ መረጃዎች ይህንን ይገልጻሉ። ፋኖዎች ለተማረኩ ወታደሮች ገለጻ ሲያደርጉላቸውና ማቆያ ቦታ ወስደው ሲያስቀምጧቸው የሚያሳዩ ተንቀሳቃሽ ምስሎች ወጥተዋል። ከዚህ ባሻገር በውጊያው የወደቁ አስከሬኖች ዛሬም በአካባቢው እንዳልተነሱ የወጡ መረጃዎች ገልጸዋል። ትናንትና መሻሹን በአካባቢው የድሮን ቅኝት ተፈጽሟል ብለዋል። ሆኖም የተፈጸመ የአየር ጥቃት ግን የለም። ውጊያውን በተመለከተ ትዝብታቸውን ያጋሩ አንድ የመረጃ ምንጭ በኪረም ወረዳ በተለይ ቡና ወንዝ ተብሎ በሚጠራው አካባቢ የነበረውን ውጊያ በቅርብ ተከታትያለሁ ያሉ መከላከያ በኩል የገቡት ወታደሮች እድሜያቸው ለወታደራዊ ግዳጅ ያልደረሰ ከአሁን በፊት በተለያዩ ግንባሮችና ግዳጆች ገብተው የማያውቁ አዲስ ከማሰልጠኛ ጣቢያ የወጡ መሆናቸውን ተመልክቻለሁ ብሏል። አጋጣሚ ሆኖ ከአንድ አካባቢ የመጡ ከአማራ ክልል በአንድ ምልመላ እና እንዲሁም ደግሞ አንድ ማሰልጠኛ ሰልጥነው የወጡ መሆናቸውን ጉዳት ከደረሰባቸውም ከቁስለኞችም እንዲሁም ደግሞ በውጊያ ላይ በነበረው ሁኔታ መመልከታቸውን የገለጹት የመረጃ ምንጭ ላለፉት በርካታ ዓመታት ልምድ ካላቸው የጫካ ተዋጊዎች ጋር ይላሉ። እንግዲህ በጫካ ተዋጊዎች የሚሏቸው ፋኖና በአካባቢው ያሉትን የነጃልመሮ ታጣቂዎችን ጨምሮ ነው። ለበርካታ ዓመታት ልምድ ካላቸው የጫካ ተዋጊዎች ጋር እነዚህ እድሜያቸውን ያልደረሱ በቂ ስልጠና ያላገኙ እንዲሁም ደግሞ ለወታደራዊ ስነ ልቦና ጥንካሬ ላይ ደረጃ ላይ ያልደረሱ ታዳጊዎችን በማምጣት ብልጽግና በወታደሮች ላይ ይህ እልቂት እንዲደርስ አድርጓል። መለዮ ብቻ በማልበስና መሳሪያ በማስታጠቅ ነው ያለበቂ ስልጠናና ዝግጅት ወደ ግንባር ያስገባቸው በሚል ትዝብታቸውን ገልጸዋል። በዚሁ በወለጋ ቱሉ ጋና ተብሎ በሚጠራ አካባቢ ከምስራቅ ወለጋ ዞን ቱሉ ጋና ከተማ ወደ ምስራቅ ወለጋ ሀሮ አዲስ ዓለም ከሆሮ ጉድሩ ወለጋ ቱሉ ጋና ነው ይቅርታ፣ ወደ አዲስ ዓለም እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይም የደፈጣ ጥቃት ተፈጽሟል። በፋኖ በተፈጸመው የደፈጣ ጥቃትም ተሽከርካሪውና ተሽከርካሪው ላይ የነበሩ ወታደሮች ጉዳት ደርሶባቸዋል። በዚህ ላይ እንግዲህ ዙ 23 ወይም ደግሞ የአየር መቃወሚያ ተብሎ የሚጠራ መሳሪያም በፓትሮል ላይ እንደተጠመደ ጉዳት ደርሶበታል። በአካባቢው ከፍተኛ የሆነ የሜካናይዝድ ኃይል ስምሪት እንዳለም ዛሬ የወጡ መረጃዎች ገልጸዋል። በብረት ለበስና እግረኛ ከነቀምትና ከአካባቢው ወደ ምስራቅ ወለጋ አንገርጉትን እና ወደ ሆሮ ጉዱሩ ወለጋ ጊዳያና ኪረም ወረዳዎች እንቅስቃሴ ያደረገ እንደሆነ የወጡ መረጃዎች ገልጸዋል። ወደ አማራ ክልል ወዳሉ መረጃዎች ይሄዳሉ። ወደ አማራ ክልል ስንሄድ በጎንደር ቀጠና ምዕራብ ጎንደር በኢትዮጵያና ሱዳን ድንበር አካባቢ የወጣውን የ24 ሰዓት መረጃ ወደ እናንተ አደርሳለሁ። መተማ በምዕራብ ጎንደር ዞን በኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው መተማ ወረዳ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በርካታ አስከሬኖች ወደ ዞኑ መቀመጫ ገንዳ ውሃ ትላንትና ተልከዋል። የሚሊሻና የሰላም አስከባሪ በርካቶች ደግሞ በአካባቢው ቀብር ስነስርዓታቸው ተፈጽሟል ብለዋል የመረጃ ምንጮቹ። ለ8 ተከታታይ ሰዓታት ያለማቋረጥ ውጊያ ተደርጎ ነበር ብለዋል የመረጃ ምንጮቹ። ከገንዳ ውሃና ከኮኬት እንዲሁም ደግሞ በአካባቢው በካምፖች ላይ እየነበረውም ኃይል ባለበትና በእንቅስቃሴ ባደረገበት ወቅት ፋኖ በፈጸመው ጥቃት ነው ይሄ ጉዳት እየደረሰው። ቀደም ብሎ ፋኖ በዚህ በተለይ ዳስጉንዶ ተብሎ በሚጠራ ጊዜያዊ ካምፖች ላይ ጥቃት መፈጸሙን ተከትሎ ተጨማሪ ኃይል ከገንዳ ውሃና ከኮኬት ወደ አካባቢው ተንቀሳቅሷል። ይህንን ተከትሎ በአካባቢው ከባድ ውጊያ ተደርጓል። ፋኖን ከበባ ውስጥ ለማስገባት እንዲሁም ደግሞ በአካባቢው የነበረውን ካምፕ አጠናክሮ ለመያዝ በአካባቢው ስምሪት የወሰደው ጥምር ኃይል የሚባለው
የሰላም አስከባሪ የሚሊሻ የአድማ ብተናና መከላከያ ለተከታታይ ሰዓታት በተደረገው ውጊያ ጉዳት አስተናግዷል። በውጊያው ከተጠናቀቀ በኋላ የወጡ መረጃዎች የሚከተለውን ጉዳት መጠን ያሳያሉ። ኪሳራውን በተመለከተ ከ40 በላይ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል። ከነዚህ ውስጥ 20 የሚደርሱ አስከሬኖች በባጃጅ እና በፓትሮል ወደ ገንዳ ውሃ ተልከዋል። ይሄ የአይን እማኞች መረጃ ነው። ሌሎች ደግሞ በአካባቢ የቀብር ስነስርዓታቸው ተፈጽሟል። ከ43 በላይ ክላሽንኮፎች በፋኖ እጅ ስለመግባታቸው መረጃ ምንጮቹ ገልጸዋል። እንዲሁም ተተኳሽና ሌሎች ሎጂስቲኮች በካምፕ ውስጥ የነበረ ሬሽንን ጨምሮ በፋኖ እጅ ገብተዋል። በፋኖ በኩልም እንደዚሁ 7 ጉዳት ደርሷል። 3 የሞት 4 ቀላልና ከባድ የአካል ጉዳት መድረሱን የመረጃ ምንጮች ገልጸዋል። በዚህ ውጊያ ቀድሞ የፋኖ አባላት የነበሩ አሁን ሚሊሻ ተቀላቅለው ዘመቻውን በመምራት የፋኖ ቀጠናዎችን በማሳየት የነበሩ እንደዚህ ጉዳት ደርሶባቸዋል። ከነዚህ ውስጥ 4 የሚሆኑት በውጊያ ሲሞቱ 2 የሚሆኑት ደግሞ ስለመማረካቸው ነው የተገለጸው። እጅ ሰጥተው ስልጠና ወስደው አሁን ሚሊሻ ሆነው ፋኖን ለመውጋት ከተንቀሳቀሱ የቀድሞ የፋኖ አባላት ላይ የደረሰው ጉዳት ነው። ከባለፉት ሁለት ወራት ወዲህ በዚህ አካባቢ ይህን የመሰለ ከባድ ውጊያ ሲደረግ የመጀመሪያው ነው ያሉት የመረጃ ምንጮቹ፣ ዛሬም በአካባቢው ከፍተኛ የሆነ ወታደራዊ ውጥረትና ወታደራዊ ስምሪት አለ። መከላከያ ዛሬ መካናይዝድ ኃይል ወደ አካባቢው ዳስጉንዶ ተብሎ ወደሚጠራው ውጊያ ወደ ተደረገበት አካባቢ አስገብቷል። በሌላ በኩል ከመተማ ገንዳ ውሃ ወደ ቋራ እንቅስቃሴ ላይ የነበረ ኃይል ላይም ሽንፋ ተብሎ በሚጠራ ቦታ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ይህን ተከትሎ በአካባቢው የግንባር ውጊያም ተደርጓል። የጉዳቱ መጠንና ዝርዝሩ ግን በውል አልታወቀም። ዘጌት ብሎ በወጣ መረጃ ዳስጉንዶ ተብሎ በሚጠራው አካባቢ በነበረ ውጊያ የሻለቃ አዛዥ ወታደራዊ አዛዥ የአድማ ብተና አዛዡ ማለት ነው በውጊያ ስለመገደሉ መረጃዎች ገልጸዋል። በመተማ ኮኬት ዳስጉንዶ ተብሎ በሚጠሩ አካባቢዎች የሚገኙ ጊዜያዊ የሚሊሻና የአድማ ብተና ካምፖች ላይ እና የመከላከያ ካምፖች ላይም ጉዳት መድረሱን የወጡ መረጃዎች ገልጸዋል። ይሄ ከምዕራብ ጎንደር መተማና አካባቢው ኢትዮጵያና ሱዳን ድንበር አካባቢ የወጣ መረጃ ነው። ወደ ጉና ቀጠናዎች ስንመለስ እስቴ ትናንትና መሻሹን በእስቴ መካነ ኢየሱስ ከተማ ፋኖ ወደ ከተማው ጥቃት ከፍቶ እንደነበር የወጡ መረጃዎች ይገልጻሉ። በተከፈተው ጥቃት የደረሰው ዝርዝር ጉዳት አልታወቀም ያሉት የመረጃ ምንጮች በዚህ ቀጠና ወደ ገጠራማ አካባቢዎች ከፍተኛ የሆነ የኃይል ስምሪት ስላለ ይህንን የኃይል ማዛባትና ወታደራዊ አቅጣጫ የማስቀየስ ስልት ነው ፋኖ በከተማው ላይ የፈጸመው ጥቃትና በካምፖች ላይ የከፈተው ተኩስ ተብሏል። የማታው ጉዳቱ ግን በዝርዝር አልታወቀም። ይህ በእንዲህ እንዳለ በስማዳና በስቴ ቀጠናዎች ስምሪት የወሰደ መከላከያ በንጹሐንና ሲቪሊያን ላይ ከፍተኛ ጉዳት እያደረሰ መሆኑን ገልጸዋል። በስማዳ ጸዶዬ ተብሎ በሚጠራ አካባቢ የባጃጅ አሽከርካሪ በአሰቃቂ ሁኔታ በወታደሮች ተገድሏል። ባጃጁም እንዲቃጠል ተደርጓል። እስቴ ቆማ ፋሲለደስ ተብሎ የሚጠራ አካባቢ አርሶ አደሮች በአሰቃቂ ሁኔታ ተገድለዋል። ለፋኖ ምግብ ሰጥታችኋል በሚል በአሰቃቂ ሁኔታ አርሶ አደሮች ተገድለዋል። ይህ በእንዲህ እንዳለ ቆማ ፋሲለደስ ተብላ በምትጠራ ገጠራማ ከተማ የሚገኙ የሕክምና ተቋማት ፋርማሲስቶች እና የሕክምና ባለሙያዎች ፋኖን አክማችኋል በሚል ድርጅቶቹ እንዲወድሙ ሲደረጉ ባለሙያዎቹ ደግሞ ታስረዋል ነው የተባለው። ይህ በእንዲህ እንዳለ በደንቦሌ ተብሎ በሚጠራ በዚሁ በስቴ ገጠራማ አካባቢ የሞተር ብስክሌቶች፣ ባጃጆች ተቃጥለዋል። ይህም እንዲሆን የተደረገው ለፋኖ የትራንስፖርት አገልግሎት ይሰጣሉ በሚል ነው። እንግዲህ የወጣቶቹን ንብረት እያቃጠሏቸው እጅግ አሳዛኝ ነው። በተመሳሳይ በስማዳ እና በእስቴ አዋሳኝ ምክሬ፣ ጸዶዬ፣ ገና መምቻ፣ ሸምበቆ ተብለው በሚጠሩ አካባቢዎችም በርካታ ሰዎች ታስረው ተወስደዋል። የቤት ለቤት ፍተሻ በሚልም በርካታ አርሶ አደሮች እንደዚሁ ድብደባ ተፈጽሞባቸዋል ተብሏል። ይሄ የሆነው በእግረኛ ስምሪት በኩል ይሄ ጥቃት እንዲፈጸም ያደረገው የድሮን ተከታታይ አሰሳዎች እና ቅኝቶች በማድረግ በድሮን ግዳጅ ስምሪት ከተፈጸመ በኋላ ነው። ይህ ማለት ነው እንግዲህ የድሮን ቅኝት እየተደረገ እግረኛው እንዲንቀሳቀስ ተደረገ። ከዛ በኋላ የግፍና ሰቆቃ ተፈጸመ ነው ያሉት። በዚሁ ቀጠና ንፋስ መውጫ የአድማ ብተና የሻለቃ አዛዡ ሌሊት ተገድሎ መገኘቱንም የወጡ መረጃዎች ገልጸዋል። በጎንደር ንፋስ መውጫ ከተማ ዋቢ ህጻናት ማሳደጊያ ተብሎ በሚጠራ አካባቢ አንድ የአድማ ብተና የሻለቃ አዛዥ ሌሊቱን ተገድሎ መገኘቱን የወጡ መረጃዎች ያሳያሉ። የሻለቃ አዛዡ በምን ምክንያት እንደተገደለ እስካሁን የተረጋገጠ ነገር ባይኖርም በትላንትናው ዕለት የቀብር ስነስርዓቱ አምባ ማርያም ተብሎ በሚጠራ አካባቢ ስለመፈጸሙ መረጃዎች ጠቁመዋል። የሻለቃ አዛዡ በአካባቢ ስምሪት ከወሰደው የመከላከያ አዛዥ ኮሎኔል አለሜ ጋር በተደጋጋሚ አለመግባባት ውስጥ እንደነበሩ የሚገልጹ መረጃዎች ምናልባት በመከላከያ እርምጃ ተወስዶ ይሆናል የሚሉና ሌሎች ግምቶች እየወጡ ነው የሚገኙት። ይሄ ሻለቃ አዛዥ እንግዲህ በአካባቢ የሚገኘውን አድማ ብተና የሚመራ ነው። ያው እንግዲህ በጦርነት ውስጥ እርስ በርስ ግድያ፣ የእርስ በርስ ግጭት፣ ወታደራዊ አዛዦች አለመግባባት የሚከሰተው እንደ ወታደራዊ ባለሙያዎች ያሉ ስምሪቶች፣ በውጊያ መሰላቸት እንዲሁም ደግሞ ተስፋ መቁረጥና አለመግባባት ደግሞ ተከታታይ
ጉዳቶችና ሽንፈቶች የሚያመጡት እንደሆነ ይገለጻል። ወደ ወሎ ቀጠና ስንሄድ በወሎ ቀጠና በተለያዩ አካባቢዎች ዛሬም ወታደራዊ ስምሪቶች ቀጥለዋል። በሰሜን ወሎ ቆላማ አካባቢዎች መርሳ ከተማ አቅራቢያ ቦሆሮ ተብሎ በሚጠራ ጊዜያዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ፋኖ በካምፕ ላይ በፈጸመው ድንገተኛ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ክላሽንኮፍን ጨምሮ ተተኳሾች በፋኖ እጅ ገብተዋል። የደረሰው ዝርዝር ጉዳት ግን በውል አልታወቀም። በአካባቢው ለሰዓታት የቆየ ውጊያ ተደርጓል። በተመሳሳይ በሰሜን ወሎ ላስታ ወረዳ ገለሶት ተብሎ በሚጠራ አካባቢም እንደዚሁ የእግረኛ ስምሪትና ውጊያ ተደርጓል። ከገለሶት በተጨማሪ በተለያዩ የዚሁ የላስታ ቀጠናዎች ስምሪት ተሰጥቷል። በተለይ በላስታና ግዳን እንዲሁም ደግሞ ቡግናና እስከ ዋገምራ ባሉት አካባቢዎች አዲስ ወታደራዊ ስምሪት መሰጠቱን ለማወቅ ተችሏል። ቀደም ብሎ በሰሜን ወሎ አካባቢዎች ጋሸና፣ መቄት፣ ዋድላና ዳውንት አካባቢ የነበሩ ውጊያዎች ዛሬ ጋብ ብለዋል ተብሏል። በምዕራብ ወሎ ተመሳሳይ የኃይል ስምሪት ሲኖር ላለፉት 2 ቀናት በአየርና በምድር ጦር እየታገዙ ውጊያዎች ዛሬ ጋብ ብለዋል። በዚሁ ቀጠናም ሆኖም ከደሴና ጊምባ ተብሎ ከሚጠሩ አካባቢዎች ወደ አካባቢው ተጨማሪ የእግረኛ ኃይል ስምሪት መውሰዱን የወጡ መረጃዎች ይገልጻሉ። ከግዳጅና ስምሪት ቀጠና መውጣትን በተመለከተ ነው። ባለፉት 2 ቀናት በሰሜን ወሎ፣ በደቡብ ወሎ እና ምዕራብ ወሎ አካባቢዎች ከግዳጅና ስምሪት ቀጠና ላይ የነበሩ ወታደሮች መካከል የ50 አለቃ ማዕረግ ያላቸውን ጨምሮ ቁጥራቸው ወደ 13 የሚደርሱ ወታደሮች ወደ ፋኖ ተቀላቅለዋል። በሌላ በኩል በምስራቅ ጎጃም ዞን በሚገኙ የሚሊሻ የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። በፓራ ኮማንዶ የመደበኛ ሚሊሻና እንዲሁም ደግሞ የመከላከያ አባላት ቁጥራቸው 11 ይደርሳል። ባለፉት 2 ቀናት በዚህ ቀጠና ወደ ፋኖ የተቀላቀሉት። በማዕከላዊ ጎንደር፣ ምዕራብ ጎንደር አካባቢም የሚሊሻና የሰላም አስከባሪ አባላት ወደ ፋኖ ስለመቀላቀላቸው ባለፉት 2 ቀናት የወጡ የግዳጅ ስምሪት ቀጠናዎች ይህንን እያሳያሉ። ወደ መረጃዎቹ ቀጥላለሁ። ወደ ትግራይ የሚወስድን መረጃ ነው የማስከትለው። በትግራይ ክልል ያለው አጠቃላይ ወታደራዊ ፖለቲካዊ ሁኔታ በተመለከተ በ24 ሰዓት መረጃዎች አሉ የሚለውን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዛሬ ሌሊት ማንሻቸውን ከመቀሌ አድርገው ወደ አዲስ አበባ ይጓዙ የነበሩ 5 አውቶቡሶች ራያ መሆኒ ከተማ መግቢያ ላይ ከሌሊቱ 9 ሰዓት በህወሓት ታጣቂዎች በአርሚ 43 ታጣቂዎች ተይዘዋል ነው የተባለው። እነዚህ አውቶቡሶች የተያዙ ተሳፋሪዎችን ወደ አዲስ አበባ ይዛችሁ ልትወጡ ነው በሚል ነው። አውቶቡሶቹ የጫኗቸው አብዛኞቹ ወጣቶች እንደሆኑ ይታወቋል። በትግራይ ክልል ውስጥ ያለውን ወታደራዊ የጅምላ አፈሳ እንዲሁም ደግሞ የአንዣበበውን ጦርነት በመሸሽ በርካታ ወጣቶች ትግራይን ለቀው እየወጡ ነው የሚገኙት። በዚህ ምክንያት ወደ አዲስ አበባ ለማምለጥ ሲሞክሩ የነበሩ የተባሉ ወጣቶችን የጫኑ አውቶቡሶች ናቸው ዛሬ የተያዙት። አውቶቡሶቹ በቁጥጥር ስር የዋሉት ሌሊቱ 9 ሰዓት ነው። ራያ መሆኒ መግቢያ በር ላይ ብለዋል የፍተሻ ኬላ ላይ ወጣቶቹ እስከ ረፋድ ድረስ ባሉበት እንዲቆሙ ከተደረጉ በኋላ ዛሬ ረፋድ ወዲ ነጮ ተብሎ የሚጠራ የአካባቢው አዛዥ በሰጠው ትዕዛዝ መሰረት ወጣቶቹ ራያ መሆኒ ከተማ ወደሚገኝ ስፔን ካምፕ እንዲሁም ደግሞ ሀይሎ ማርያ ትምህርት ቤት እና መሆኒ ሁለተኛ ደረጃ ትምህርት ቤት ዛሬ እንዲገቡ ተደርገዋል። ወጣቶቹ በቀጣዮቹ ቀናት ወደ ወታደራዊ ካምፕ ሊወሰዱ እንደሆነም የወጡ መረጃዎች ገልጸዋል። ህወሓት ቀደም ብሎ ከትግራይ የሚያስወጡ መንገዶች እና በተለይ ወደ አዲስ አበባ የሚደረገው እንቅስቃሴ የኬላ ጥበቃ እንዲጠናከር ትዕዛዝ መስጠቱ ይታወቃል። ዛሬ የተያዙት ወጣቶች ቁጥራቸው 300 ይሆናል ሲሉ የመረጃ ምንጮች ገልጸዋል። በሌላ መረጃ ህወሓት ወደ ትግራይ የሚወጡ የህወሓት ታጣቂዎችን ለጊዜው እንቅስቃሴው እንዲቆም ትዕዛዝ መስጠቱን መረጃዎች ጠቁመዋል። ትዕዛዝ የተሰጠው በምን ምክንያት እንደሆነ በውል አልታወቀም ያሉት የመረጃ ምንጮች ምናልባት ታጣቂዎቹ በተከታታይ በተፈጸመባቸው የድሮን ጥቃት ምክንያት ከድሮን ጥቃት ጋር በተያያዘ ሊሆን ይችላል ተብሏል። ጥቃቶቹ ጋር በተያያዘ መረጃ ቀድሞ በማውጣትና መረጃ በማፈትለክ በኩል በዚህ ጋር በተያያዘ የህወሓት ወታደራዊ አዛዦች መካከል ከፍተኛ ቅራኔ መፈጠሩን የወጡ መረጃዎች ይገልጻሉ። በሽራሮና በዛላምበሳ በኩል በኤርትራ ወደ ሱዳን እንዲንቀሳቀሱ ትዕዛዝ ተሰጥቷቸው የነበሩ የህወሓት ታጣቂዎች ዛሬ ባሉበት እንዲቆዩ ታዘዋል ተብሏል። ይህ የሆነው በተከታታይ የድሮንና የአየር ድብደባ ተጋላጭ መሆናቸውን ተከትሎ ነው። ሚስጥር አውጥተዋል የተባሉ የህወሓት ወታደራዊ አዛዦችም በሽራሮ በቁጥጥር ስር ውለዋል የሚል መረጃ አብሮ ደርሷል። በሱዳን የሚገኙ የህወሓት ወታደራዊ ካምፖች ላይ በተፈጸሙ ተከታታይ የድሮን ጥቃቶች ደግሞ ከፍተኛ ወታደራዊ ጉዳት መድረሱን ከአካባቢ የወጡ መረጃዎች ገልጸዋል። ከ2 ቀናት በፊት በተፈጸመው በዚህ ጥቃት ሸረሪና ተብሎ የሚጠራው ካምፕ ላይ በተፈጸመው ተከታታይ የድሮን ጥቃት ከፍተኛ ጉዳት ደርሶበታል ተብሏል። የጦር መሳሪያ መጋዘን፣ የሎጂስቲክ ማዕከል ከባድ ጉዳት ደርሶባቸዋል። በርካታ ታጣቂዎች በዚህ ጥቃት ስለመገደላቸውም የወጡ መረጃዎች ገልጸዋል። በተያያዘ መረጃ ሸረሪና ብቻ አይደለም ጥቃት የተፈጸመው በሸረሪና ወጣ ብሎም ወደ ሱዳን ሀሻባ ተብሎ ወደሚጠራ ቦታም እንደዚሁ የድሮን ጥቃት ተፈጽሟል። በተመሳሳይ ሰዓት
በዚህ ካምፕም በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። በዚህ ካምፕ ላይ በተፈጸመ ድሮን ጥቃት ቁጥራቸው ያልታወቁ ታጣቂዎች ተገድለዋል ያሉት የመረጃ ምንጮች ይህንን ተከትሎ ታጣቂዎቹ ሁለቱንም ካምፖች ለቀው እየወጡ እንደሆነ ዛሬ የወጡ መረጃዎች ያሳያሉ። ላለፉት 4 ዓመታት ዋና ወታደራዊ ማዘዣ ሆኖ የቆየው ሸረሪና ካምፕ ዛሬ ታጣቂዎች ለቀው ወደ ሌላ አዲስ ካምፕ እየተንቀሳቀሱ እንደሆነ ለማወቅ ተችሏል። ወደ የት ነው መዳረሻቸው የሚለው እስካሁን አልታወቀም። ይህ በእንዲህ እንዳለ ከጥቃቱ በኋላ በቁጥር 30 የሚሆኑ የህወሓት ታጣቂዎች በቁጥጥር ስር መዋላቸውን መረጃ ምንጮች ገልጸዋል። ተከዜ ወንዝ አቅራቢያ በቁጥጥር ስር የዋሉት እነዚህ ታጣቂዎች ወደ ኢትዮጵያ በመሻገር እጃቸውን ሊሰጡ ነበር በሚል በአካባቢው የህወሓት ወታደራዊ አዛዦች ተጠርጥረው ነው በቁጥጥር ስር የዋሉት። በተያያዘ መረጃ በራያ ግንባር ራያ ባላ ተብሎ በሚጠራው አካባቢ አዲስ ቀኝ እንዲሁም ደግሞ ሰሌን ውሃ ተብሎ በሚጠሩ አካባቢዎች ሌሊቱን ህወሓት በርካታ ታጣቂዎችን በፓትሮል በመጫን እንዲሁም ደግሞ የጦር መሳሪያዎችን በማስያዝ ወደ እነዚህ አካባቢዎች ዛሬ ሌሊት ስምሪት ማድረጉን የወጡ መረጃዎች ገልጸዋል። እነዚህ አዲስ የስምሪት የተሰጣቸው ታጣቂዎች አዲስ ከስልጠና ማዕከል የመጡና አዲስ ምልምሎች እንደሆኑ የወጡ መረጃዎች ያሳያሉ። ወደ ሱዳን ስንሄድ በሱዳን ያሉትን አጫጭር መረጃዎች ወደ እናንተ ላድርስ። በሱዳን የእርስ በርስ ግጭት ለማስቆም ሰላም ለማውረድ በሚል ዲፕሎማሲያዊ ጥረቶች ቀጥለዋል። በግብፅ መዲና ካይሮ የቱርክ፣ የሳውዲ አረቢያ፣ የፓኪስታን እና የሱዳን ተወካዮች የሶስትዮሽ ስብሰባ ያደርጋሉ ተብሏል። ሱዳን ሲጨምር 4 መሆኑ ነው። ይህ እንግዲህ በቀጠናው ላይ ግብፅ ከሱዳንን ጉዳይ ጠቅልላ ስለመውሰዷ የሚያሳይ ነው። በሌላ በኩል የሱዳን የውጭ ጉዳይ ሚኒስትር ሙሃዲ ሳሌም እና የግብፅ አቻቸው ባድር አብደላቴ በካይሮ ስለመወያየታቸውም የወጡ ዲፕሎማሲያዊ መረጃዎች ገልጸዋል። ሚኒስትሮቹ በግብፅ መጠለያ አግኝተው ከሚኖሩ ከ1 ሚሊዮን በላይ የሚሆኑ የሱዳን ተፈናቃዮችና ከዚህ ጋር በተያያዘም ስለመነጋገራቸው የወጡ መረጃዎች ገልጸዋል። እነዚህ ተፈናቃዮች በአስቸጋሪ ሁኔታ ውስጥ እንደሚገኙና በግብፅ ያለው የስደተኞች አያያዝ እጅግ አስቸጋሪ መሆኑንም እንግዲህ ሱዳን ሚዲያዎች እየገለጹ ነው የሚገኙት። በሌላ መረጃ በግብፅና በሱዳን የጋራ ድንበር አካባቢ ያለው ወታደራዊ ውጥረት ማየሉ ተሰምቷል። የግብፅ የጦር ኃይሎች በድንበር መስመሩ ላይ ከፍተኛ የአየር ድብደባ ማድረጋቸውን ተከትሎ ነው ውጥረቱ እየተባባሰ የመጣው። ይህ ዘመቻ ህገወጥ እንቅስቃሴዎችን፣ ኮንትሮባንዶችን፣ የማዕድን ቦታዎችን፣ የሰዎች አሸጋጋሪዎችን፣ በግብፅ ድንበር የሚንቀሳቀሱ የሱዳን ባህላዊ ወርቅ አውጪዎችን ለማስቆም የተደረገ መሆኑን ግብፅ ደጋግማ ብትገልጽም ብዙ ሱዳናውያንና በተለይ የመሐመድ ደጋሎ ደጋፊዎች ሉዓላዊነታችን ተነክቷል እያሉ ነው የሚገኙት። ያው ሌሎች ሀገሮችም የሚያደርጉት ለነሱ ስለሆነ ሉዓላዊነት አልመሰላቸውም። ሆኖም በግብፅ ጦር ወደ ምስራቅ ሱዳን ወታደራዊ እንቅስቃሴ እያስፋፋ እንደሚገኝ የወጡ መረጃዎች ገልጸዋል። በሱዳን ጦር ሜዳዎች ደግሞ የሰው አልባ አውሮፕላኖች ወይም ደግሞ የድሮን ጥቃቶች በከፍተኛ ሁኔታ መጨመራቸውን የ24 ሰዓት መረጃዎች ያሳያሉ። በኤል ወይዳ ተብሎ በሚጠራው አካባቢ የፈጥኖ ደራሽ ኃይሉ ድሮኖች በፈጸሙት ጥቃት በአካባቢው የሚገኙና በከተማ የሚገኙ ተቋማት ውድመት ደርሶባቸዋል ተብሏል። በሌላ በኩል የሱዳን ብሔራዊ ጦር 5ኛ ክፍለ ጦር የአየር መከላከያ ክፍል ስትራቴጂክ የድሮን ጥቃት ፈጽሞ የደጋሎን ድሮኖች ከአየር ላይ መጥቶ መጣሉን አሳውቋል። በአልወይዳ ከተማ የፓራሚሊተሪ ወይም ደግሞ የመሐመድ ደጋሎ ታጣቂዎች ላይ በተሰነዘረ የድሮን ጥቃትም እንደዚሁ ጉዳት ደርሷል። እነሱም በተራቸው የከተማውን ሆስፒታሎች እና የኤሌክትሪክ መስመሮችን አውድመዋል። እንግዲህ በሱዳን ያለው አጠቃላይ ሁኔታ በዓለም ላይ አሁን ካሉት እጅግ አሰቃቂ ግፎች መካከል ነው። በነ መሐመድ ደጋሎ ድሮኖች 9 ንጹሃን መገደላቸውንም መረጃዎች ገልጸዋል። በሌላ በኩል የሱዳን ሕዝብ ነጻነት ንቅናቄ የሚባለው ኃይል በቁጥጥር ስር በምትገኘው ካውዲ ከተማ በሚገኙ የካቶሊክ ቤተክርስቲያን ላይ እና ቀሳውስት ላይ አሰቃቂ ጥቃት ተፈጽሟል። ታጣቂዎቹ በተሽከርካሪዎች በመግባት ታግዘው ቄሶቹን ገድለዋል። ቄስ ዮሐንስ አልአሚን ኒዮራን ጨምሮ 2 የሀገረ ስብከት አገልጋዮች መገደላቸው ነው መረጃዎች እየገለጹት። እንግዲህ የካቶሊክ እምነት ተከታዮች ላይ የአካባቢው በተለይ ኤስፒኤልኤም ተብሎ የሚጠራው የአርኤስኤፍ አጋር ቡድን የፈጸመው ጭፍጨፋ ነው። የሱዳን የጸጥታ ኮሚቴ ዋና ከተማዋን ካርቱም እና የተለያዩ ታጣቂዎች ቡድኖችን ለማጽዳት በሚል አዲስ ወታደራዊ መመሪያ አስተላልፏል። በዚህም የትኛውም ኃይል በህዝብ መገልገያ ቦታዎች ላይ ትጥቅ ይዞ እንዳይንቀሳቀስ ክልከላ ማድረጉ ነው የተገለጸው። ይህ በእንዲህ እንዳለ በምስራቅ ሱዳን ከሰላ ከተማ የጦር መሳሪያ በስፋት መሰራጨታቸውን ተከትሎ አደገኛ የጎሳ መከፋፈልና ጥላቻዎች እንዲሁም ደግሞ የጎሳ ግጭቶች ሊቀሰቀሱ ይችላሉ ተብሎ እየተሰጋ ነው የሚገኘው። የሱዳን መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ